ከድሮ ጀምሮ እየተነገረን ያለው ትልቁ ውሸትና አፈታሪክ ፓሽናችሁን ተከተሉ የሚል። ፓሽን ላልተሰራችሁት ስራ ሽልማት ማለት ነው። ፓሽን ከኤነርጂ ጋር እኩል ነው፣ ግን ኤነርጂ ግን ከፓሽን ጋር እኩል አይደለም። ህይወታችሁን ፈጥራችሁ ወይም ዲዛይን አድርጋችሁ አይደለም የምትኖሩ። ማለት ፓሽናችሁን አውቃችሁ ልትኖሩ አትችሉም። እየኖራችሁ ነው የምትፈጥሩ። የእናንተ ኤነርጂና ጥረት ከሌላ ሰው ፍላጎት ወይም መፍትሄ ማግኘት ከሚገባው ችግር ጋር ሲጣጣም ነው ፓሽን ኤግዚስት የሚያደርገው። ፐርፌክሽኒዝም በጣም ትልቁ ጠላታችሁ። ሰክሰስ በፓሽን ምክንያት አይመጣም። ፓሽን ግን በሰክሰስ ምክንያት ነው የሚመጣው። ከዚህ በፊት ታለንት፣ ቻንስ፣ ላክ፣ ደስቲኒ፣ ጣፋንታ፣ እድል እንደዚህ የሚባሉ ነገሮች እንደሌሉ አይተናል። ልክ እንደ አፈ ታሪክ ብላችሁ ልታስቧቸው ትችላላችሁ። እነዚህን ቪዲዮዎች ካላያችሁ ተምብኔሉን ስክሪን ላይ አስቀምጥላችኋለሁ። መጀመሪያ እነዚህ ነው ያቸው። ከዚህ ሁሉ በላይ ግን ከድሮ ጀምሮ እየተነገረን ያለው ትልቁ ውሸትና አፈ ታሪክ ፓሽናችሁን ተከተሉ የሚል ነው። በጣም ከትልቅ ባዶ ስፍራ ውስጥ የሆነ ነገር እንደመጠበቅ ነው። ፓሽን ከስሜት ወይም ፊሊንግ የዘለለ ነገር የለውም። እናንተ ፓሽናችሁን አትከተሉ፣ ፓሽናችሁ ነው እናንተን የሚከተለው። የሆነ ሰው መጥቶ ምንድነው ፓሽን፣ ምንድነው ኢንትረስት የሚያደርግ ወይም የሚያደርግሽ ብሎ ቢጠይቅ መመለስ ያስቸግራል። ብዙ ሰዎችም ሲቸገሩበት ያየሁት ነገር ነው። በተለያየ ቦታ በስራ ላይ፣ ትምህርት ላይ፣ መዝናኛ ላይ፣ ኢቭን ሆቢ ላይ ኤግዛክትሊ ፓሽናችሁን፣ ኢንትረስታችሁን ያንን ነገር ፈልጎ ማወቅ ያስቸግራል ወይም ሰዎች ይቸገራሉ። ሰው በዛሬው ቪዲዮ ቆይታችን ለምን ፓሽን የሚባል ነገር እንደሌለ ነው የምናየው። ቃላቡ እንደሰን ይባላለሁ። ወደ ዩቲዩብ ትምህርታዊና ጠቃሚ ነገሮችን ለማግኘት መጡ ከሆነ ኦቶቲያን ሰብስክራይብ በማድረግ ቀጣይ እንደዚህ አይነት ቪዲዮ ሲለቀቅ እንዳይመልጣችሁ የደውል ምልክቱን መጫናችሁ እርግጠኛ ሆኑ። በአጭሩ ፓሽን ማለት ቫልዩ ነው። እኛ ለሆነ ነገር የሚኖረን ፐርሰናል የሆነ ትርጉም፣ ኢንትረስት ማለት ነው። የሚያስደስተን የምንሰራው ስራ ወይም ተግባር። እኛ የሚመስለን የሆነ ስንሰራ የሚያስደስተን ስራ እንፈልጋለን። ፓሽኔት የሆንበትን ነገር እንፈልጋለን። ሰውም የሚለው ምንድን ነው የሚያስደስት ነገር ፈልግና እዛ ላይ ስራ ነው። ከዛም እዛ ላይ እንሰራለን። በመጨረሻም ሰክሰስፉል እንሆናለን ነው። ግን ይሄ ልክ አይደለም። እንደዚህ የሚባል ነገር የለም። በዚህ ሀሳብ የማትስማሙ ትኖራላችሁ፣ ግን ችግር የለውም። ሀሳባችሁን ኮሜንት ላይ አስቀምጡልን፣ እናየዋለን። ፓሽንን እንደ ኢንፑት መመልከት የለብንም። ፓሽን አውትፑት ነው፣ መጨረሻ ላይ ያለ ነገር ነው። በሙከራ የሚገኝ ነገር አይደለም። የሆነ ስራ ሰርታችሁ እዚህ ላይ ፓሽኔትድ አይደለሁም፣ ሌላ ደግሞ ሞክራችሁ ስትደሰቱ ወይም ሲሳካላችሁ ይሄ ነገር የኔ ፓሽን ነው የምትሉት ነገር አይደለም። ፓሽን ኤግዚስት አያደርግም መጀመሪያ ላይ። ፓሽን በአጠቃላይ የማስተሪ፣ ኢንቨስትመንት፣ ኪዩሪዮሲቲ፣ ኮንሲስተንሲ፣ ፍራስትሬሽን እና ሌሎችም ነገሮች ውጤት ነው። ከዛ እናንተ መጨረሻ ላይ ሰክሰስፉል ስትሆኑ ሰው ይመጣና ፓሽኑን ስለተከተለ ነው ይላል። እናንተ የሄዳችሁበትን አስቸጋሪ የሆነ መንገድ ወይም ፓዝ ሰክሰስፉል ለመሆን ያደረጋችሁትን ጥረት ሰዎች ሬኮግናይዝ ላለማድረግ የሚጠቀሙት ቃል ነው ብዬ ነው የማስበው ፓሽን። አሁን ለምን ፓሽን የሚባል ነገር እንደሌለ ነው የምናየው። ለምን ይህን መከተል እንደሌለባችሁ። አንደኛ ሆቢ ላይ ስንመጣ እሺ ፓሽናችሁን ተከተሉ፣ ግን ሪሊ ገንዘብ ለማግኘት የምታደርጉት ነገር ፓሽንን እየተከተልኩ ነው ማለት አያሳምንም። ኢንስቴድ ኦፍ ፓሽናችሁን እየፈለጋችሁ ጊዜ ከምታጠፉ ወይም የተከተላችሁ ኤነርጃይዝ የሚያደርጋችሁ ነገር መፈለግ ብቸኛው አማራጭ ነው። ለምሳሌ ገንዘብ ኤነርጃይዝ የሚያደርጋችሁ ከሆነ ያንን መከተል ነው። ገንዘብ ላይ እንደምትሰሩ ማሰብ ነው። ሰው መርዳት ኤነርጃይዝ ካደረጋችሁ ያንን መከተል ነው። ሰው የምትረዱበትን መንገድ መፈለግ ነው። ፓሽን ስሜት ነው ብለናል። ኤነርጃይዝ የመሆን ስሜት ነው። ኤነርጃይዝ የሚያደርጋችሁን ነገር የምትከተሉ ከሆነ ሁሌ ያንን ነገር ለመስራት ፓወር ታገኛላችሁ። ፓሽን ከኤነርጂ ጋር እኩል ነው፣ ግን ኤነርጂ ግን ከፓሽን ጋር እኩል አይደለም። ይህን በደንብ መረዳት መቻል አለባችሁ። እኔ ፓሽኔን ብቻ ነው የምከተለው የምትሉ ከሆነ ፓሽን ኤግዚስት ያደርጋል ብላችሁ የምታስቡ ከሆነ ይሰለቻችኋል። የምትሰሩት ስራ የሆነ ፖይንት ላይ ስትደርሱ፣ ምክንያቱም ኤነርጂ ያልቃል፣ የሚያልቅ ነገር ነው። ለዛ ነው አንዳንድ ሰዎች አይታችሁ ከሆነ
አንድ ነገር ከሰሩ በኋላ በተደጋጋሚ መስራት የማይወዱ ይሰለቻቸዋል። መጀመሪያ ገንዘብ ኤነርጃይዝ አድርጓችሁ እዛ ላይ ሰርታችሁ ያንን ካገኛችሁ በኋላ ያ ነገር ከዛ በኋላ ኤነርጃይዝ አያደርጋችሁም። ሌላ ነገር መፈለግ መቻል አለባችሁ። አንድ ነገር በተደጋጋሚ ለብዙ ዓመታት መስራት በጣም በጣም አሰልቺ ነገር ነው። ምናልባትም ይሄ ለሁላችሁም ላይሰራ ይችላል። ሁለተኛው ፓሽን ስሜት ስለሆነ ስሜት ደግሞ ሁሌ ይቀያየራል። ስለዚህ ፓሽን ላይ ልትተማመኑ አትችሉም። አንድ ሰው 10 ዓመቱ ላይ 20 ዓመቱ ላይ 40 ዓመቱ ላይ ያለው ኢንትረስት የሚያደርገው ነገር በጣም የተለያየ ነው። ህይወታችሁን ፈጥራችሁ ወይም ዲዛይን አድርጋችሁ አይደለም የምትኖሩት። ማለት ፓሽናችሁን አውቃችሁ ልትኖሩ አትችሉም። እየኖራችሁ ነው የምትፈጥሩት። ስለዚህ በቀጣይ ምንድነው ፓሽናችሁ፣ ምንድነው ኢንትረስት የሚያደርጋችሁ ተብለው ብትጠየቁ፣ ብዙ ቦታዎች ላይ ብትጠየቁ መልስ ላይኖራችሁ ይችላል። ይሄ ደግሞ ጤንነት ነው። ራሳችሁን ችግር እንዳለባችሁ ልታስቡ አይገባም። ምክንያቱም በዙሪያችን ያሉ ሁሉም ሰዎች የሆነ ፓሽኔት የሆኑበት ነገር ካለ፣ ኢንትረስት የሚያደርጋቸው ነገር ካለ እኛም ግዴታ ያ ነገር መፈለግ ያለብን የሚመስለን የሚሰማን፣ ግን ፓሽን የሚባል ነገር ስለሌለ አንፈልግም። ሶስተኛው ቅድም ፓሽን ኤነርጂ ነው ብለናል። ኢንትረስት የሚያደርገን ነገር ነው። ሁልጊዜ ይህንን ፓሽን ለመከተል የምትሞክሩ ከሆነ ኦፖርቹኒቲዎችን ታጣላችሁ። በጣም በጣም ጠቃሚ የሆኑ ኦፖርቹኒቲዎችን ታጣላችሁ። እነዚህ ኦፖርቹኒቲዎች ራሱ ኤግዚስት እንደሚያደርጉ ላትገነዘቡ ትችላላችሁ፣ ላታያቸው ትችላላችሁ። ምክንያቱም ሌላ ነገር ስለተጠመዳችሁ ፓሽናችሁን በመፈለግ ወይም በመከተል ከ10 ዓመት በኋላ ምን ልትሰሩ እንደምትችሉ ማሰብ የለባችሁ። ሞመንቱ ላይ ብቻ እያሰባችሁ ሙሉ በሙሉ ኤነርጂያችሁን እዚህ ላይ ኢንቨስት ማድረግ ነው የሚያስፈልገው። ወደፊት ምን ልትሰሩ እንደምትችሉ ወደፊቱን እያሰባችሁ ኤነርጂያችሁን ማባከን አይጠበቅባችሁ። የእናንተ ኤነርጂና ጥረት ከሌላ ሰው ፍላጎት ወይም መፍትሄ ማግኘት ከሚገባው ችግር ጋር ሲጣጣም ነው ፓሽን ኤግዚስት የሚያደርገው። አንድ ሰው ምን አለ መሰላችሁ? እንዴት ነው ሰክሰስፉል የሆንከው ተብሎ ተጠይቆ ምን አለ? ሁሉንም ሰው ቆም ብዬ ተመለከትኩኝ አለ። ሁሉም ወደ ቀኝ እየሄደ ነበር፣ እኔ ከዛም ወደ ተቃራኒ ወደ ግራ ሄድኩኝ አለ። ከዛ የሚሰራው ነገር ላይ ኮሚትድ ሆንኩኝ፣ በመጨረሻም ሰክሰስፉል ሆንኩኝ አለ። ግን መጨረሻ ላይ አንድ ቀን ፓሽኔት የሚያደርገኝ ነገር አወቅኩኝ አለ። ከዚህ ሁለት ነገር መረዳት እንችላለን። በመጀመሪያ የሰውዬ ሲጀምር ፓሽን ኢንትረስት ምናምን የሚባል ነገር አልነበረውም፣ የለውም። ሁለተኛ ይህ ሰውዬ ፓሽኑን አልተከተለም። የተከተለው ኦፖርቹኒቲዎች ነው። ሁሉም ወደ ቀኝ ሄደ፣ እሱ ግን ወደ ግራ ሄደ። ክፍተት ተጠቀመ፣ ክፍተት አየ፣ ተጠቀመበት። አራተኛው የእናንተ ፓሽን እና ኢንትረስት ከእናንተ ብቃት ወይም ችሎታ ጋር የሚያገናኘው ነገር የለም። ለምን መሰላችሁ? ለምሳሌ አንድ ሰው መዋኘት ፓሽን ሊያደርገው ይችላል፣ ኢንትረስቱ ሊሆን ይችላል። ግን ይህ ሰው የዋና ውድድር ላይ ሄዶ መሳተፍ ይችላል ማለት አይደለም። ስፔሲፊክ ስኪልስ እና ችሎታ ያስፈልገዋል። ይህ ደግሞ ፓሽን ስላለው ወይም ኢንትረስት ስላለው ብቻ የሚያገኘው ነገር አይደለም። አሁን እንዴት አድርገን ነው ኦፖርቹኒቲዎችን የምንመለከተው የሚለውን ነገር እኔ የመጀመሪያው ነገር the rule of 100 hours የሚባል ህግ ነገር አለ። እሱን መተግበር ነው። ለ100 ሰዓታት ፎከስ ሆናችሁ ሳትሰሩ የምትሰሩት ስራ ለእናንተ እንደሚሆን እንደማወቅ አትችሉ። 100 ሰዓታት በተለያየ ጊዜ ተደምሮ የመጣ ነገር በአንድ ቁጭ ብላችሁ የምታገኙት ነገር አይደለም። አንድ ነገር ላይ ማስተር ስናደርግ በጭንቅላታችን ውስጥ ያለው ኒውሮ ትራንስሚተር ኬሚካል ዶፓሚን ማመንጨት ይጀምራል። ይሄ እኛ ፕሌዠር እና ደስታ ኢንትረስት ይሰማናል። ይሄ ነው ፓሽን የምንለው አውትፑቱ ማለት ነው። ሁለተኛው ፓሽናችሁን ከመከተል ኪሪዮሲቲያችሁን መከተል የተሻለ አማራጭ ነው። እናንተ ስለሚቀርብላችሁ ሳይሆን እናንተ ስለምታቀርቡት ወይም ኦፈር ስለምታረጉት ነገር መጠየቅ ነው። የዛኔ ኦፖርቹኒቲዎችን መመልከት ትጀምራላችሁ። ሲመጣላችሁ በአግባቡ ትጠቀማላችሁ፣ አያመልጣችሁ። ሶስተኛው ሶስት ነገር፣ አንደኛ በጣም ብዙ ምርጫ ካላችሁ፣ ብዙ ኢንትረስት ካላችሁ ለየትኛውም ኮሚትድ መሆን አትችሉም። ስለዚህ ምርጫችሁን ማጥበብ ይኖርባችሁ። ሁለተኛው ራሳችሁ
ውድድር ውስጥ መክተት የለባችሁ። ይሄ ኤነርጂያችሁን በከፍተኛ ሁኔታ ይገድላል። ሶስተኛ ፐርፌክሽኒዝም በጣም ትልቁ ጠላታችሁ። በከፍተኛ ሁኔታ ሆፕ ማድረግ አያስፈልግም። ላይክ ኤክስፔክቴሽናችሁ ዝቅ ማድረግ አለባችሁ። ምክንያቱም ሪዛይለንት እንድትሆኑ ያግዛቸዋል። ከውጥቀት ወይም ከቀውስ በኋላ በድጋሚ እንድታንሰራሩ ያግዛቸዋል። ስለዚህ ኤክስፔክቴሽናችሁ ዝቅ አድርጉት። በአጠቃላይ ፓሽን ዲስከቨር የሚደረግ ነገር አይደለም፣ ራሳችሁ የምትገነቡት ነገር ነው። ፓሽን ላልሰራችሁት ስራ ሽልማት ማለት ነው። የምትጀምሩበት ፖይንት ሳይሆን መጨረሻችሁ ነው። ስለዚህ ሰክሰስ በፓሽን ምክንያት አይመጣም። ፓሽን ግን በሰክሰስ ምክንያት ነው የሚመጣው። ፓሽን፣ ላክ፣ ታለንት፣ ቻንስ፣ ደስቲኒ ምናምን እንደዚህ የመሳሰሉ ቃላት የሚባሉ ቃላት መቅረት ያለባቸው ናቸው ነው ብዬ የማስበው። እኛን በጣም ይገድቡናል፣ ልምድ ያደርጉ። ፓሽናችሁን ከመከተል ችግሮችን እየፈለጋችሁ መፍትሄ መስጠት የተሻለ አማራጭ። የዛሬው ቪዲዮ ጠቃሚ ሆኖ ካገኛችሁት ቶቴን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ሀሳባችሁንም ኮሜንት ላይ አስቀምጡልን፣ እናየዋለን። መቼም ቢሆን አንድ ፐርፌክት ነገር ማግኘት ስለማትችሉ አሁኑኑ እርግጠኛ ያልሆናችሁበትን ነገር ጀምሩ። ምክንያቱም እኛ ፓሽናችንን አንከተልም። ቀጣይ ሳምንት በሌላ ቪዲዮ በሌላ ሀሳብ እስከምንገናኝ ድረስ ቻው።